ሰሞኑን አንድ ልጅ በነገረ ማርያም ዙሪያ ሰጠው የተባለውን ሐሳብ አስመልክቶ ብዙ ሊቃውንት ሐሳብ ሲሰጡ እናያቸዋለን። በጣም ጥሩ ነው። የሚደነቅና የሚደገፍ ሐሳብ ነው። የሚያክል ንቃተ ህሊና ሲኖር ደስ ይላል። ግን ደግሞ እመቤታችን እንደዚህ ናት። እመቤታችን እኮ ስለ እመቤታችን መጽሐፍ ቅዱስ እንዲህ ይላል፣ እመቤታችን እንደዚህ ናት ከማለት ባሻገር በቂ ሆነ ልጁን ኮንፊውዝድ ያደረገውን ሐሳብ የሚያብራራ መሆን ይኖርበታል። አንድ እሱ ነው። ሁለተኛ ደግሞ ሐሳባቸው ራሱ እየተበጣጠሰ ስለሚላክ ለሰው ግልጽ የሚሆን አይመስለኝም። ያም ሆነ ግን ልጁን ከመተቸት እና ለምን እንዲህ ይላል፣ ለምን እንዲህ አይነት ነገር ይወጣዋል በሷ ላይ የሚለውን ሐሳብ ትተን ለልጆቻችን አሳማኝ የሆነ አሁን የጠያቂ ስለሆነ ትውልዱ አሳማኝ የሆነ ነገር ይፈልጋል። እመቤታችን የፈለገ ንጽሕትና ቅድስት ብናደርጋት አምላክን ከመውለድ ሳይሆን ከሷ ከአንዲቱ ንጽሕና አንዲቱን እንኳን ንጽሕናዋን መናገር፣ ለምሳሌ ከልማደ አንስት ነፃ የሆነችበትን ምስጢር እንኳን መግለጽ አንችልም። የፈለገ ብንቀድሳት ማለት ነው። የፈለገ እንትን ብንላት ከልማደ አንስት ነፃ የሆነችበትን ምስጢር እንኳ መግለጽ አንችልም። እንኳን አምላክን መውለዷን ማለት ነው መግለጽ አንችልም። በእኛ ጭንቅላት በእኛ ሐሳብ ሊገለጽ አይችልም ነው። ሜሮሎጂውን በሚገባ ተረድተነዋል ማለት ስህተት ነው ማለት ኃይለ አርያማዊት ናት ያሰኛቸው ሰዎችም እኮ ይሄን መመረጧን አይተው ይመስለኛል ከዚህ ስህተት ውስጥ ትልቅ ስህተት ውስጥ የገቡ ወደ ነገረ ድነት ችግር የገቡ ከዚህ የተነሳ ይመስለኛል። ያም ሆነ ግን ልጁ ያነሳው ጥያቄ እመቤታችን ወለተ አዳምና ወለተ ሔዋን በመሆኗ ንጽሕት ቅድስት ሆና ተወልዳለች፣ እውነት ነው። ነገር ግን ስትሞት ግን ሰው እንደሚሞተው ሞታለች መስልኝ አለው። ይህንን ማብራራት ከኛ ይጠበቃል። ከሊቃውንት የሚጠበቅ ይሄ ነው። ማብራራት ይሄ ነው ብሎ መናገር ከሊቃውንት ይጠበቃል። ከመተቸት ይልቅ ይህን ማብራራቱ የሚጠቅም ነው። እንደናቶ በጋሻውና እንደናቶ አሰግድ ምናምን ወጥተው ከመሄዳቸው በፊት ወጣቶች እነሱ ወጣቶችን የማግኘት መድረካቸው ሰፊ ስለሆነ እነሱን ማሳመኑ ላይ መስራት መቻል አለብን ነው። ለምሳሌ ሊቃውንት ምንድን ነው የሚሉት? ጥንተ አብሶ የሚለው ሲነሳ ብዙ ጭቅጭቅ ብዙ ድንጋጤ ሲፈጠር እናያለን። ምን ያስደነግጣል? ይሄ እኛ እኮ ያዝነው ትልቅ አምላክ ሰው ሲሆን ሰው አምላክ ሆነ ብለናል። አለቀ። ኖረ ጥንተ አብሶ ኖረ አልኖረ ይሄ ምን ይደንቃል? ምንድን ነው ምን ያስጨንቃል? ግን ጥንተ አብሶ ማለት ምን ማለት ነው የሚለውን ደግሞ ማወቅ ያስፈልጋል። ጥንተ አብሶ ማለት እኮ ከአዳም የበለው ዕፀ በለስ ወንጀልነት እየተጎተተ ሙሴን ወንጀለኛ አደረገው ማለት አይደለም። ዳዊትን ወንጀለኛ፣ አብርሃምን ወንጀለኛ አድርጎ ወደ ሲኦል ይዞት ሄደ። በአዳም ኃጢአት ሙሴ የተከሰሰ ማለት አይደለም። ገደብ ነው። ጥንተ አብሶ ገደብ ነው። ምን ማለት ነው? አዳም እዚህ በኋላ ይህንን ስላደረክ አንደኛ በገነት አትኖርም፣ ሁለት የፍጥረታት ጌታ አትሆንም፣ ሶስት ትእዛዝ የፈጣሪን ትእዛዝ ስለተላለፍክ የፍጡር ተገዥ ትሆናለህ፣ የዲያብሎስ ተገዥ ትሆናለህ። አራተኛው ደግሞ ከፍቅረ እግዚአብሔር ትለያለህ፣ ከማህበረ መላእክት ትለያለህ፣ ከነበርክባት ርስት ትለያለህ እና አትመለስባትም፣ ወደዚህ ደግሞ አትመለስም የሚል ገደብ ነው። ጥንተ አብሶ ማለት ይሄ ነው። በበደለው በደል ተገደበ። እሱ የወለዳቸው ልጆች በሙሉ ግዱ የተገደቡ ልጆች ሆኑ። አዳምን ስለወለደ የተገደቡ ልጆች ሆኑ ማለት ነው። ይሄ እስከ ሐና ድረስ ነበረ። እስከ እመቤታችን እናት እስከ ሐና ድረስ ነበረ ይዟቸው። በስጋቸው ዲያብሎስ ሲገዛቸው ይኖርና በነፍሳቸው ደግሞ ወደ ሲኦል ይወርዳሉ። ተለይተዋል ማለት ነው። ጥንተ አብሶ ማለት ይሄ ነው። ይሄ በእመቤታችን የለባትም ማለት ነው። እሷ ንጽሕት ሆና ተወልዳለች። ከሐና ስትወልድ ቫይረስ ያለባቸው ሰዎች እኮ በዚህ የሳይንሱን ውጤት መድኃኒት ሲወስዱ ልጆቻቸው ከቫይረስ ነፃ ሆነው ይወለዳሉ አይደለ?
ይሄ ማለት ነው የሳይንሱ ጥበብ ይሄን የሚያደርግ ከሆነ እግዚአብሔር በስልጣኑ እመቤታችን ንጽሕት ሆና እንድትወለድ አድርጓል። ለምን? ለተቀደሰ ዓላማ ስለፈለጋት። ይህን ማድረግ ደግሞ ልማዱም ነው ስልጣኑም ነው። ለምሳሌ ከሷ በፊት ኤርሚያስን ምን አለው? ትነቅልና ትተክል ዘንድ መረጥኩ ጠራው ሲለው ሙፃ ስንት ብቻ ነበረችው። ከዛ ውጪ ጾታው ዓለማዊነት የሚሰራበት የሚያስብበት መንፈስም ልብም አልነበረውም ይላሉ ሊቃውንት። ኤርሚያስ የእግዚአብሔር መሳሪያ፣ የእግዚአብሔር አገልጋይ፣ የእግዚአብሔር ልዩ ብቻ ነበረ ኤርሚያስ። እንደዚህ ጳውሎስንም ስናይ ላልሆነች ሕግ ላለፈች ሕግ ያልሆነ ዋጋ ሲከፍል ስላየው እግዚአብሔር ሳያውቅ ስለሆነ ያንን አውቆ ለዚያኛው ይህን ዋጋ ከፍሎ ዋጋ እንዲያገኝበት አስጨንቆ አይኑን ሰውሮ አሳይቶ አሳውቆ መልሶታል። ምርጥቃ ማለት ይሄ ነው። ስለዚህ ለራሱ መርጧታል እመቤታችን። እንዴ መንፈስ ቅዱስ ጸለለች ማለት ነው። ጋረደሽ ማለት ነው አይደል? መጋረድ ማለት ነው አይደል? ያ መጋረድ ማለት ነው በማህፀን ሳለች ስትጸን ተጋርዳ ነው የተጸነሰችው። ስትወለድ ተጋርዳ ነው የተወለደችው። በእግዚአብሔር ስልጣን ውስጥ፣ በእግዚአብሔር እይታ ውስጥ፣ በእግዚአብሔር መምረጥ ውስጥ ሆና ተወልዳለች። ንጽሕት ሆና ተወልዳለች ማለት ይሄ ነው። በዚህ መጋረድ ውስጥ ነው መንፈሳዊነቱም፣ ቅድስናውም፣ ንጽህናውም፣ አምላክን መውለዱም፣ ምልዕተ ጸጋነቱም በዚህ መጋረድ ውስጥ ነው። በዚህ መጋረድ በዚህ መጸለል ውስጥ ነው። መንፈስ ቅዱስ ጋረደሽ ማለት ይሄ ነው። ንጽሕት ለራሱ ለነገረ ድነት የቀጠረው ጊዜ ስላለ ያ ጊዜ ስለደረሰ ለዚያ ለማረፊያ ዙፋን መርጦ እንድትወለድ ተመርጣ እንድትወለድ አደረገ። መሳሪያው አደረጋት ነው። እግዚአብሔር ቅዱስ ስለሆነ ቅድስት ከምትሆን ሴት መወለድ ስላለበት ያቺ ቅድስት ሴት ደግሞ በመጋረጃ በስልጣን እግዚአብሔር ተጋርዳ መወለድ ስላለባት ይህን አድርጓል። ሐና እኮ ስትሞት ወደ ሲኦል ነው የወረደችው። እንዴት ትኖራለች? በዚያ ሌላ ጥያቄ ስለሆነ ኢያቄም እንደዚህ፣ ሌሎችም በሲኦል እንደነ አብርሃም እንደነ ሙሴ ማለት ነው። እንዴ ይህንን ማብራራት ያስፈልጋል። ስለዚህ እመቤታችን ንጽሕት ናት፣ ቅድስት ናት፣ ምንም የለባትም ስንል ነውር የለባትም ስንል ይህንን ማለታችን ነው። ስለዚህ ንጽሕትና ቅድስት ሆና ተወልዳለች ማለት ነው። እዛ በኋላ በንጽህና ኖራለች፣ በቅድስና ኖራለች። ክርስቶስም ከዚያች ቅድስት ሴት ተወልዷል ማለት ነው። አዎ እመቤታችን ይህንን ቅድስና ይዛ ይህን ንጽህና ይዛ ክርስቶስን ወለደች። ነገር ግን እሱን ከወለደችው እሱን ከጸነሰች በኋላ የእሷ ስጋና ከእሷ የነሳው የክርስቶስ ስጋ የሚለያይ ሆኗል። ምን ማለት ነው የሚለያይ ማለት? ልብ አድርጋችሁ እንድትሰሙ ፈልጋለሁ። የሚለያይ ተለያይቷን ማለት ነው። እሷ ርቁስ ናት። ክርስቶስን ቃልን የተዋሃደው ትስብእት ግን መለኮትን ሆኗል። ባህሪውን ሳይለቅ መለኮትም ትስብእትን ሆኗል። ይሄ ማለት ነው መለኮት ባለበት ትስብእት አለ፣ ትስብእት ባለበት መለኮት አለ። ስለዚህ የክርስቶስ ስጋ ከእመቤታችን የተወለደው ክርስቶስ ሲሞትም በፈቃዱ ነው፣ ሲነሳም በፈቃዱ ነው፣ ሲታመም፣ ሲራብም፣ ሲጠማም፣ ሲደክምም በፈቃዱ ነው፣ ሲነሳም በፈቃዱ ነው። በስልጣኑ ተነስቷል። ከትንሣኤ በኋላም ስጋው ከሷ የተወለደው ነው፣ አልተለወጠም። እመቤታችን በክብር አርፋለች፣ በስጋው አርፋለች። ያረፈችበት ምክንያት ትልቁ ምክንያት ደግሞ እመቤታችን ስትነሳ ሌላ መንፈሳዊ አካል ይዛ እንድትነሳ ነው። ዓላማው ይሄ ነው። እመቤታችን ያረፈችበት እረፍቷ እንዴት ነው? ልጁ በግድ ሙታለች ነው። ይሄ ያገላለጽ ችግር ይመስለኛል። በክብር ነው ያረፈችው ማለት ነው። በልጇ ስልጣን በክብር አርፋለች። እንኳን እሷ የአዲስ ኪዳን ክርስቲያን በክርስቶስ ያመኑ የአዲስ ኪዳን ክርስቲያን እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት ስናይ በይባቤ መላእክት ነው ያረፉ። እንኳን እሷ ነገር ግን አርፋለች፣ በስጋ አርፋለች። የሞተችበት ምክንያት የእመቤታችን ስጋ ይደክም ነበረ፣ ይበርደው ነበረ፣ ይራብ ይጠማ ነበረ። የእመቤታችን ስጋ እንደ ሰው ስጋ ነበረ።
ያ ስጋ ተለውጦ መንፈሳዊ አካል ፍጹም መንፈሳዊ አካል በመንፈሳዊ ዓለም ውስጥ የሚኖር መንፈሳዊ አካል እንዲሆን እመቤታችን በስጋ የመሞቷ ዓላማ ይሄ ነው። ስለዚህ በስጋ አርፋለች። አርፋ ካረፈች በኋላ ተነስታ በልጇ ክብር ማለት ልጇ በሰጣት ክብር ጸንታ ትኖራለች በመንግስተ ሰማይ። መንግስተ ሰማይ ለመግባት ለምንድን ነው መናፍስተ ጻድቃን በገነት የተቀመጡት ብለን ስናይ እኮ ከትንሣኤ በኋላ መንፈሳዊውን ዓለም መውረስ ስላለባቸው ወደዛ ሲገቡ ደግሞ ሌላ መንፈሳዊ አካል መያዝ ስላለባቸው ስጋቸው ወደ መንፈሳዊ አካል በአዲስ ተፈጥሮ መፈጠር ስላለበት መንፈሳዊ አካል መሆን ስላለበት አሁን እንዳይገቡ ያ ደግሞ ጊዜው ሲደርስ ህዝብ ሁሉ ሲፈጸም ተነስተው በመንፈሳዊ አካል ነው የሚገቡ ነው። እመቤታችንም ያን መንፈሳዊ አካል ገንዘብ ለማድረግ በስጋ አርፋለች። ስታርፍ ግን በክብር ነው ያረፈችው፣ በልጇ ስልጣን ነው ያረፈችው። ተነስታለች፣ ያን መንፈሳዊ አካል ይዛ ተነስታለች። ተነስታ በመንግስተ ሰማይ ትኖራለች። የቤተ ክርስቲያናችን መጻሕፍት የሚሉት ይህንን ነው። ከዚህ ውጭ ሌላ ነገር አይሉም። ይህንን አብራርቶ ማስረዳት ለልጆቻችን እኛ ግዴታ ነው እና ሊቃውንት ይህንን ሰዎችን ከመተቸት ይልቅ ዳይጸ ልሳን ማን ነው 100% ማን ነው ፍጹም? ዳይጸ ልሳን ይኖራል። ችግሩ ግን እነዚህ የኮሌጅ ተማሪዎች ሆዳቸው ሳይጠግብ የራሳቸውን ዶክትሪን ሳይይዙ ሌላ መጽሐፍ ላይብራሪ ውስጥ ስለሚያነቡ እዚያ ኮሌጅ ውስጥ አነጋገራቸው እየተበላሸ ፎርጅድ ጌታ ጌታ የሚል ነገር ምናምን ምናምን የሚል ነገር ሽታቸው ክርስቲያን አይሽትም። ይህንን ማስወገድ መቻል አለባቸው። ይሄ የአካዳሚክ ኮሚሽን